በብዙሃን መዛሃቦች መሰረት ቢስሚላህ ብሎ ውዱ ላይ መጀመር ሱና ነው። መጀመሪያ ብዙዎቻችን ውዱ ስናደርግ በምንድነው የምንጀምረው? መዳፎቻችንን እስከዚህ ድረስ አጥበን ነው የምንጀምረው። ያረጋል በአንዴ ስንት ሆነ? አንድ። በዛችሁ ውሃ አሁንም ያረጋል ሁለት። በሶስተኛ ከእንደገና በዛች ይሄድ እንደናንተ በትንሽ እጅ ሶስቴ አስደርጋችሁ በርግጥ ለሰው እጁ ግን የሚችል ከሆነ በአንድ ስንቴ ሶስቴ ማድረግ ይሄም ሱና ነው። ልብ በሉልኝ እዚህ ጋር አለመግሞጥሞጥና አፍንጫ ውስጥ ውሃ መክተት ቢፈቀድ እንኳን አለመፈጸሙ ግን ይጠላል ይላሉ። ለምን? ምን ያረጉት ጠንካራና አሪፍ ማስረጃ ይዘው ምን ያረጉት መዛሃቦች ስላሉ አፍንጫ ውስጥ ውሃ መክተትና ውሃ መግሞጥሞጥን ምን ያደረጉት አሉ፣ ግዴታ ያደረጉት አሉ። ስለዚህ ከኺላፍ ለመውጣት አለመግሞጥሞጥና አፍንጫ ውስጥ ውሃ ለመክተት ይጠላል። አያችሁ በሁሉም መዛሃቦች ምንድነው የሚያስተምሩት ማለት ነው? ጥንቃቄ ያለው በቃ የሻፊ መዛሃብ ሱና ነው ብሏል ብሎ ከፊት መጀመርና ያበረታቱ። ጣቶቹን መፈልፈል እዚህ ጋር ልብ በሉልኝ። ጣቶችን መፈልፈል ግዴታ የሚሆንበት ጊዜ አለ፣ ሱና የሚሆንበት ጊዜ አለ። እናንተ የኔ ኡመት እኮ ማለት ፊታችሁ የሚያበራና እግራችሁ የሚያንጸባርቅ ነው። አሻልማ ወይም ደግሞ የሚያንጸባርቅ ነው የውመል ቂያማ። በምን ምክንያት? ሚን ኢስባጊል ውዱን በደንብ አርጋችሁ በማረጋችሁ በማዳረሳችሁ ምክንያት። ውሃ መንካቱን የምታረጋግጡት መቼ ነው? እዚች ትንሽ አለፍ ብላችሁ እዚች ጋር ስታጥቡት ያያችሁ ነው ታያችኋል። ትንሽ ካገጫችሁ ገባ ስትሉ ያዛ እዚች ጋር ካቆማችሁ የትኛው ላይ ነካ ይችላል? እቺ ላትነካ ትችላለች። ያያችሁ ነው እዚች ጋር አይነካ ይችላል። አከታትሎ ማድረግ ለምሳሌ ስልክ ስትጠሩ ፊታችሁን ታጥባችሁ ረጅም ሰዓት አውርታችሁ ከዛ ቀጥላችሁ እስከዚህ መታጥባችሁ ከእንደገና ደግሞ ቆይታችሁ ኳስ ተጫውታችሁ መታችሁ ጸጉራችሁን አብሳችሁ እንደዚህ በኢማሙ ሻፊዒ መዝሐብ ሱናውን ተካልፋችኋል ሲባል በኢማሙ አህመድ መዝሐብ ደግሞ አይ የዚህ ሰውዬ ውዱ መጀመሪያ ያለበት ይጀመር ከመጀመሪያው ነው። በእነሱ መዝሐብ ምንድነው ማለት ነው? ማከታተል ምንድነው? ግዴታ። የነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ሐዲሶችም የሚጠቁሙ ማከታተል ግዴታ መሆኑን የሚጠቁሙ ስላሉ ኢማሙ ሻፊዒ ሱና ነው የሚለው። ነገር ግን እናንተ ውዱ ስታረጉ ሱና ነው ብላችሁ እንዳትይዙ፣ ግዴታ ያደረጉ ስላሉ ጀምራችሁ ሳትጨርሱ ምን አትበሉ፣ አታቋርጡ። ነብዩ ሰለላሁ ዐለይሂ ወሰለም አንዷ ባለቤታቸው ጨርቅ ይዛላቸው ስትመጣ አይ እኔ አልፈልግም እዛው በራሱ ይድረቅ እንጂ እኔ አላደራረቅም ውዱ ያረኩበት ይሄ በረከት ያለው። አይኖች የመቀመጫ ማሰሪያ ናቸው። ኢዳናመት العينان استطلق الوكاء አይኖች ሲተኙ ማሰሪያው ይፈታል። ስለዚህ የሚያስርለት ነገር የለም፣ አይኑን አይቆጣጠርለትምና አየር የማውጣት እድሉ ምን ይሆናል? ሰፊ ይሆናልና በቃ ሁሉ 75% ውዱ የማጥፋት እድሉ ሰፊ ስለሆነ ውዱ አጥፍተሃል እንለዋለን አሉ ማለት ይሄ ቢስሚላሂ ራህማኒ ራሂም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። ክቡራን የአፍሪካ ቲቪ ተመልካቾቻችን ይህ በተከታታይ ሁለት ፕሮግራሞች የጀመርነው በሰሞኑ ሙኽተሰር ሰጊር ፊ ፊቅሂ መዝሀብ ኢማም ሻፊዒ የሚል ነው። ይህንንም የመረጥንበት ያው ሀገራችን ላይ በብዛት የሚቀራው የሻፊዒ መዝሀብ እንደመሆኑ መጠን ከጠሃራ ጀምሮ ሰላት፣ ጾም፣ ዘካ፣ ሐጅ እና ሌሎችም ነገሮች ህፃናቶች በሚገባቸው መልኩ የያዝነው ፕሮግራም ነው። በባለፉት ስለ ጠሃራ ስለ ውዱ ግዴታዎች አይተናል። ዛሬ ደግሞ የውዱ ሱናዎችና እንዲሁም ውዱን የሚያፈርሱና የሚያበላሹ ነገሮችን የምናይ ይሆናል። ልጆቻችሁን ኪታቡን በመግዛት አጠገብ ሆነው ስለ ሰላታቸውና ጠሃራቸው እንዲያውቁ እንድታደርጉ አደራ እያልኩኝ የዛሬውን ፕሮግራማችን እሱ እንዲቀራ ያህያ እንዲቀራ ካደረኩኝ በኋላ የምናብራራው ይሆናል። ተፈضل። ቢስሚላሂ ራህማኒ ራሂም ሱነኑል ውዱእ وسننه السواك ثم التسمية وغسل الكفين ثم المغمضة ثم الاستنشاق والاستنثار والتثليث ومسح الجميع رأس ثم الأذنين والسماخين وتخليل اللحية الكثيفة وتخليل الأصابع وتطويل الغرة والتحجيل والموالاة وترك الاستعانة في الصب وترك التنشيف بخرقة። ናም በባለፈው ፕሮግራም ክቡራን ተመልካቾቻችን ልጆች የውዱ ሱናዎችን ሁለቱን አይተናል።
አንደኛው ሲዋክ መፋቅ ነው። ሁለተኛው ቢስሚላህ ብሎ መጀመር ነው። ከፈለገ ቢስሚላህ الرحمن الرحيم ብሎ ይጀምር። በብዙሃን መዝሐቦች መሰረት ቢስሚላህ ብሎ ውዱእ ላይ መጀመር ሱና ነው። በኢማም አህመድ መዝሐብ ደግሞ ግዴታ ነው ይላሉ። ስለዚህ ከኺላፍ ለመውጣት ከቻላችሁ ካረሳችሁት ቢስሚላህ ብላችሁ መጀመራችሁ ሱና ነው ማለት ነው። ግልጽ ነው። ሶስተኛው ወገስሉል ከፈይኒ ሁለቱን መዳፎች መታጠብ። መጀመሪያ ብዙዎቻችን ውዱእ ስናደርግ በምንድን ነው የምንጀምረው? መዳፎቻችንን እስከዚህ ድረስ ታጥበን ነው የምንጀምረው። ናም በተለይ ደግሞ የጠዋት ፈጅር ላይ የምናረገው ወይም ከእንቅልፍ በኋላ የምናረገው ትጥበት ወይም ውዱእ ከሆነ ደግሞ እቃ ውስጥ ወይ ባሊ ውስጥ እንዲዘፍቀን ውሃ ከመውሰዳችን በፊት ከዛ ውጪ ባለ እቃ እጃችንን መታጠብ የበለጠ አግባብ ነው። ነብዩ ሰለላሁ ዐለይሂ ወሰለም اذا استيقظ احدكم من نومه አንዳችሁ የነቃ ጊዜ ከእንቅልፉ فلا يغمس يده في الاناء እጁን እቃ ውስጥ ዝፍቅ አያርግ። ለምን? እጁ የት እንዳደረች አያውቅም። ነጃሳ ነክታ ሊሆን ይችላል። እጁ በተኛበት የት እንደሚያደርገው እጁን ስለማያውቅ ሶስት የመጀመሪያ ምን ይበል ይታጠብ ብለዋልና በተለይ ከእንቅልፍ ተነስቶ ከሆነ ደግሞ እጁን መታጠቡ ሱና ነው ማለት ነው። በተለይ ደግሞ እርግጠኛ መሆኑ ሽንት መንካቱ ነው የሚመሳሰሉት እጁ እርግጠኛ ከሆነ እቃ ውስጥ ከመክተቱ በፊት መታጠብ ግዴታው ነው። ምክንያቱም ካለበለዚያ ውሃው ምን ሊለው ነው? ይነጅሰው ነው፣ ሊበክለው ነው። ስለዚህ መጀመሪያ መታጠብ አለበት። ይሄ ከዛ ውጪ ለዙሁር ለዓስር ከእንቅልፍ ውጪ ደግሞ የምንታጠብ ከሆነ ሱና ነው ማለት ነው። ገብቷችኋል? አራተኛ ثم المضمضة ከዚያም መግሞጥሞጥ ሱና ነው። ወልስቲንሻቅ አፍንጫ ውስጥ ውሃ መክተት። ሶስት አይነት ወልስቲንሳር የገባውን ደግሞ አፍንጫ ውስጥ ማስወጣት። ሶስት አይነት አደራረጋል። ሶስቱም ይቻላል። አንደኛው ምንድነው? በስድስት ሶስት መጠቀም። ለምሳሌ ያረጋል፣ ይሞጠሞጣል፣ ይተፋል። ሁለተኛ ያረጋል፣ ይሞጠሞጣል፣ ይተፋል። ሶስተኛ ይሞጠሞጣል፣ ይተፋል። ከዛስ ሌላ ውሃ እንደገና ይዛል አፍንጫ ውስጥ፣ ከዛ ያወጣል አፍንጫ ውስጥ አሁንም ይከታል። ሶስተኛ ስንት ውሃ እንትን አለ? ስድስት። ይሄ ከሶስቱ የማይፈለገው ነው። አይፈለግም እንደዚህ ማድረግ። ሁለተኛው ይሄ ትልቅ እጅ ያለው ከሆነ በተለይ ውሃውን እጁ ላይ ያደርግና ያረጋል። በአንዴ ስንት ሆነ? አንድ። በዛችሁ ውሃ አሁንም ያረጋል ሁለት። በሶስተኛ ከእንደገና በዛች። ይሄ እንደናንተ በትንሽ እጅ ሶስቴ አስደርጋችሁም በርግጥ ግልጽ ነው። እጁ ግን የሚችል ከሆነ በአንድ ስንቴ? ሶስቴ ማድረግ ይሄም ሱና ነው። እንደውም አቅም ካለው ይሄኛው የተሻለ ነው። አብዛኛው ዑለሞች የመረጡት በሻፊዒ መዝሐብ የተመረጠው ደግሞ የትኛው ነው? በሶስት ውሃ ሁለቱንም መጠቀም። እንዴት? ውሃ ያረጋል በአንዱ ማለት ነው። ይመጣል፣ ይተፋል፣ አፍንጫ ውስጥ የገባውን ያወጣል። ሁለተኛ ውሃ ያረጋል፣ ይመጣል፣ አፍንጫ ውስጥ ይተፋል፣ ከዛ አፍንጫ ውስጥ ያለውንም ያወጣል። ሶስተኛ ያረጋል፣ ይመጣል፣ አሁንም ያወጣል። ይሄ በስንት ውሃ? በሶስት። የተሻለው ይሄ ነው ይላሉ ዑለሞቹ። ግልጽ አይደለም? ይሄ ሱና ነው ይላሉ ሻፊዒያ መዝሐብ ላይ። ለምንድን ሱና ሆነ ሲባሉ ምክንያቱም ቁርአን ላይ የተጠቀሰው ፊት ነው አሉ። ሌሎች ደግሞ አንዳንድ መዝሐቦች እንደ መዝሐቡል ሐንበሊ ይመስል ምን አሉ? አይ መጉሞጥሞጥና አፍንጫ ውስጥ ውሃ መክተት ውዱእ ላይ ግዴታ ነው አሉ። ለምን ሲባል አላህ ፊታችሁን ታጠቡ አለን። አፍንጫና አፍ ደግሞ ያለው ምን ላይ ነው? ሆድ ላይ ነው? ፊት ላይ ነው። ስለዚህ ፊታችሁን ታጠቡ ሲባል ምንና ምን ይካተታል? መጉሞጥሞጥና አፍንጫ ውስጥ ውሃ መክተት ይካተታል። መጉሞጥሞጥና አፍንጫ ውስጥ ውሃ መክተት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ውዱእ ሲያረጉ ትተውት አያውቁም በህይወታቸው። ሁሉም ስለ ነብዩ ሰለላሁ ዐለይሂ ወሰለም ውዱእ አደራረግ የመጡ በሙሉ ዘገባዎች ነብዩ ምን ማድረጋቸውን ጠቅሰዋል። አፍንጫ ውስጥ ውሃ መክተታቸውና መጉሞጥሞጣቸው ተጠቅሷልና መጉሞጥሞጥና አፍንጫ ውስጥ ውሃ መክተት ግዴታ ነው አሉ። ስለዚህ የሻፊዒ መዝሐብ ምንድነው? ልብ በሉልኝ እዚህ ጋር አለመጉሞጥሞጥና አፍንጫ ውስጥ ውሃ መክተት ቢፈቀድ እንኳን አለመፈጸሙ ግን ይጠላል ይላሉ። ለምን? ምን ያረጉት ጠንካራና አሪፍ ማስረጃ ይዘው ምን ያረጉት መዝሐቦች ስላሉ አፍንጫ ውስጥ ውሃ መክተትና መጉሞጥሞጥን ምን ያደረጉት አሉ? ሱናማ የሻፊዒ መዝሐብ ነው። ግዴታ ያደረጉት አሉ።
ግዴታ ያደረጉት አሉ። ስለዚህ ከኺላፍ ለመውጣት አለመግሞጥሞጥና አፍንጫ ውስጥ ውሃ ለመክተት ይጣላል። አያችሁ በሁሉም መዝሐቦች ምንድነው የሚያስተምሩት ማለት ነው? ጥንቃቄ ያለውን በቃ የሻፊዒ መዝሐብ ሱና ነው ብሏል ብሎ ከፊት መጀመርና ያበረታቱም። ምንድነው ያደረጉት? እንደውም ካልተግሞጠመጥክ አፍንጫ ውስጥ ውሃ ካልከተትክ ይጣላሉ። ምንጊዜም ኺላፍ ሲኖር የትኛውን መምረጥ ያለባችሁ? ከዑለሞች ኺላፍ የጸዳ የሆነውን ሁሉም የተስማሙበትን መሆን እንዳለበት ባለፈው ነግሬያችኋለሁ። ውስጡ ላይ ችግር ያለበት ሰው ነው ኺላፍ አለው ይሄን ይሻለኛል እያለ ለነፍሱ የሚመቸውን የሚያረክ ሰው ይሄ ልጆች በፍጹም ልለምዱት የሚገባ አይደለም በዑለሞች ኺላፍ ጊዜ ማለት ነው። ገብታችኋል? ቀጣይ ወተስሊፍ ሶስት መታጠብ ግዴታው ስንቴ መታጠብ ነው? ውዱእ አንዳንዴ ከዛ ሻል ላርገው ካለ ስንቴ ይችላል? ሁለት የተሻለው ስንቴ ነው? ሶስት የነብዩ ሰለላሁ ዐለይሂ ወሰለም አብዛኛው ውዱአቸው ስንት ነው? ሶስት እግርህን ተናታርኩ ሶስት ገብታችኋል? طيب አንዳንዱን ሁለት አንዳንዱን ሶስት ቢታጠብስ ይችላል። ገብታችኋል? ይሄም ይችላል። ከአንድ የሚያንስ ዜሮ ነው። እንደዛ ከሆነ ነው የማይቻለው ማለት ነው። ገብታችኋል አይደል? አንዳንዴም ይችላል። طيب ومسح جميع الراس ጭንቅላቱን በአጠቃላይ ማበሱ ቀደም ነግሬያችኋለሁ በባለፈው ፕሮግራማችን ومسح جميع الراس ጭንቅላትን በአጠቃላይ ማበስ ምንድነው ብለናል? በሻፊዒ መዝሐብ ሱና ቢሆንም ምን ያደረጉ ዑለሞች አሉ? መዝሐቦች አሉ ግዴታ ያደረጉ ስላሉ የነብዩ ሰለላሁ ዐለይሂ ወሰለም አብዛኛው የውዱእ አደራረጋቸው ሙሉ ምን ማበስ ነው? ጭንቅላት ማበስ ስለሆነ ይሄንን ከኺላፍም ለመውጣት መጠቀም ያለብን የትኛውን ነው ብያችኋለሁ? ሙሉ ማበስ ነው ብያችኋለሁ። طيب ثم الأذنين ከዚያም ጆሮ ማበስ የትኛውን ጆሮ ክፍል? የውስጥ ይሄ ከኋላ የጀርባውን ማበስ ወሲማኸይን እንዲሁም ቀዳዳዎቹን ማበስ መጥረግ ሱና ነው። ለዚህ ለጆሮአችን ደግሞ አሁን ብዙ ሰው ሲያደርግ እንዴት ነው? ፀጉሩን ያብስና ከዛ በዛው ነው አይደለ? ግን ከአራቱ መዝሐብ በሶስቱ መዝሐብ ላይ የሚደግፉት ጭንቅላቱን ካበሰ በኋላ ለጆሮ ደግሞ ከእንደገና አድርጎ ጆሮውን ማበሱ ሌላ ውሃ ለጆሮ መያዙ እንዲማረጉ ማበሱ ማለት ነው። በሌላ ውሃ ይወደዳል ይላሉ። ሱናው በዛም ይችላል። በጭንቅላት ባበሰበስ ጆሮውን ቢያብስ ይችላል። ነገር ግን የሚወደድ የትኛው ነው? ከዛ የተሻለው ጭንቅላቱን አብሶ ከዛ ሌላ ውሃ ይዞ ጆሮውን ማበሱ ነው ማለት ነው። ገብታችኋል? ሲማኸይን ሲባል ገብታችኋል? ቀዳዳው ማለት የጆሮ ቀዳዳው ማለት ነው። ከዛ ውጭ ያለው ይሄኛውን ክፍሉን ይሄ እንትን ያለውን ገባ ያለውንም እሱንም ፈልፈል እያረገ ቢያብስ የተሻለ ነው። ወተኽሊሉ اللحية ጺምን መፈልፈል አልከፊፋ ብዙ የሆነ ጺም ያለው ግዴታው የትኛው ነው ብያችኋለሁ? ከላዩ ብቻ ውሃውን ማጠብ አይደል? ግን ከታች እንዲየገባ ወይም ደግሞ እንዲህ ያደረገ በውሃው ቢያጥበው ውሃው እንዲህ አርጎ ማለቱ ምንድነው? ሱና ነው። ወተኽሊሉ الأصابع ጣቶቹን መፈልፈል እዚህ ጋር ልብ በሉልኝ። ጣቶችን መፈልፈል ግዴታ የሚሆንበት ጊዜ አለ፣ ሱና የሚሆንበት ጊዜ አለ። የእጅ ብዙ ጊዜ አይጠላለፍም። የእግር ጣቶች ግን አንዳንዱ ሰው ጣቶቹ መስጂድ ውስጥ አይታችሁ ሊሆን ይችላል እንዲህ የተደራረበና መለያየት የማይመች የእግሩ ብላችሁ አስቡትና እንዲህ ተቆላልፎ በተለያዩ አደጋዎች ሊሆን ይችላል ተቆላልፎ እንደዚህ ሁለቱ ጣቶቹ ተጣብቀው መለያየት በማይችሉ መንገድ በአደጋ ምክንያት የሆነበት ሰው ይኖራል። አይታችሁ ሊሆን ይችላል። እኔ አይቻቃለሁ እንደዛ። አሁን ለዚህ ሰው ውሃ ከላይ ሲያፈስበት በሁለቱ ጣቶቹ መካከል ውሃው ያልፋል? አያልፍም። የትኛውን አይነካው ማለት ነው? በሁለቱ ጣቶች መካከል ያለውን ላይነካው ይችላል። ስለዚህ እዛን ያለመንካት እድል ካለው ግዴታው ምንድነው? በጣቱ ክትት እያደረገ ውሃውን እያፈሰሰ ክትት እያደረገ ጎኖቹና የጣቶቹ ሁለቱ ጣቶች ጎኖቹን ማጠብ አለበት። ነገር ግን ጣቶቹ እንደፈለጉ የሚከፈቱና የሚዘጉ ከሆነ
የዛኔ ጣቶቹን እየፈለፈለ ማጠቡ ምን ይሆናል ግዴታ ሳይሆን ሱና ይሆናል وتطويل الغرة والتحجيل ጉራ ማለት የፊት ብርሃን ማለት ነው ፊት ሲያንጸባርቅ ሲያበራ ጉራ ይባላል والتحجيل ተሕጂል ደግሞ እግርና እጅ ወይም ደግሞ እግር ብቻም የሚሉም አሉ እግርና እጅ ማለት ነው ግልጽ ነው ብዙ ጊዜ ላሞች ነጭ ግንባራቸው ላይ ነጭ ሆኖ ከስር ደግሞ እግራቸው ላይ ሌላ ነጭ ሲሆን ግንባራቸው ላይ ያለው ፀሐይ ወይም ሳሰሉ ሲነካ ሲያንጸባርቅ ጉራ የእግሩ ደግሞ ተሕጂል ይባላል ከዛ ተይዞ ነው ይሄ ቃል ስለዚህ ለከየት ያዘ ይሄ ጉራና ተሕጂል ምን ለማለት ፈልገው ነው ካላችሁ ከአንድ ሐዲስ ይዘውት ነው ያ ሐዲስ ምንድነው ነብዩ ሰለላሁ ዐለይሂ ወሰለም አንቱሙል ጉሩ المحجلون እናንተ የኔ ኡመት እኮ ማለት ፊታችሁ የሚያበራና እግራችሁ የሚያንጸባርቅ ነው አሻልማ ወይም ደግሞ የሚያንጸባርቅ ነው የውመል ቂያማ በምን ምክንያት ሚን ኢስባጊል ውዱን በደንብ አርጋችሁ በማረጋችሁ በማዳረሳችሁ ምክንያት ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ብለው ከጨረሱ በኋላ አቡ ሁረይራ ምን አሉ فمن استطاع منكم ከናንተ የቻለ ሰው فليطل غرته وتحجيله በደንብ እጁና ፊቱን ሲታጠብ ረዘም አርጎ ይጠብ ምን እንዲልለት የውመል ቂያማ እንዲያበራለት ማን ያለው ይሄን ነብዩ ሳይሆኑ ሐዲሱን የዘገቡት አቡ ሁረይራ ይሄንን ያዙና ኢማሙ ሻፊዒ መዝሐብ አንድ ሰው እጁን ሲታጠብ እስከዚህ ነው ግዴታው እስከት ያርጋሉ ማለት ነው እንዲበዛለት የውመል ቂያማ የሚበራለት እስከዚህም ግልጽ ነው እግሩን ሲታጠብ እስከት ያርጋሉ ሱና ነው ግን እስከት እስከ እግሩ ፊቱን ሲታጠብ እንዴት ያርግ ወደዚህ ወደ አንገቱ ከፊቱም ከጸጉሩም ትንሽ አጠብ ወደ ኋላ አርጎ ይታጠባሉ ምን እንዲልለት እንዲያበራለት አሉ ሌሎች መዝሐቦች ደግሞ አረሄ የለም አሉ ለምን ሲባሉ አይ ነብዩ ሰለላሁ ዐለይሂ ወሰለም የዘጉት አቡ ሁረይራ እንጂ የነብዩ ሐዲስ የቱ ጋር ያለቀው እናንተ አላህ ያዘዛችሁ ስትታጠቡ ያ ምን ያረግላችኋል ነው ያሉት የበራል እንጂ ጨምራችሁ ጠቡ አላሉምና አላህ ባዘዘልኝ ብቻ ነው የምንገደበው ብሏል የተሻለው ይሄ ነው አርዝመን እዚህ ድረስ ምናምን ውዱ ከመናረግ የተሻለው አላህ ባዘዘን ብቻ ቦታ ላይ እንታጠብና ነብዩ ባሳዩን ብቻ ቦታ እንታጠብና ከዛስ አላህ የውመል ቂያማ ኢንሻአላህ ፊታችንና እጃችን እግራችን ምን እንዲል ያረግልናል እንዲበራ ያረግልናል ስለዚህ وتطويل الغرة والتحجيل በሻፊዒ መዝሐብ አለ እጃችንን ስንታጠብ እስከዚህ እግራችንን ስንታጠብ እስከ ጉልበት በሌሎቹ መዝሐብ ደግሞ በአንዳንዶቹ አይ ይሄ አይገባም ብለዋልና የተቀሩት የሰላት ሱናዎችን ደግሞ ካፍታ በኋላ ስንመለስ የምናየው ይሆናል ክቡራን ተመልካቾቻችን ሳትርቁ ጠብቁ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله كبران أفريكا تي في ተመልካቾቻችን ከረፍት በፊት ያየን የነበረው የውዱእ ሱናዎችን ነው መጨረሻ ላይ ተነጋገርነው በሻፊዒ መዝሐብ አሁን በመንቀራው መዝሐብ መሰረት ፊቱን እጆቹን እግሮቹን የሚታጠብ ሰው ትንሽ ግዴታ ከሆነበት ቦታ ረዘም አድርጎ መታጠቡ የውመል ቂያማ ፊቱን እንዲበራለት ምክንያት ስለሚሆን ማርዘሙ ምንድነው ሱና ነው ሲሉ አንዳንድ መዝሐቦች ደግሞ አይ እንደዛ ማርዘም የሚባል ነገር የለም ነብዩ ሰለላሁ ዐለይሂ ወሰለም ያሳዩን አላህ ያስገደደን ቦታ ድረስ ብቻ ነው የምንታጠበው ከበራልንም የሚበራልን ያ አላህ ያዘዘን ቦታ ብቻ ነው ስለዚህ ማርዘሙ አግባብ አይደለም ነብዩ ማርዘሙ አላሉንም ብለዋል የተሻለው እሱ ነው ብያቸዋለሁ ነገር ግን እዚህ ጋር ልጆች አንዳንዴ ግዴታ ያደረገብን የትኛው ነው አላህ Subhanahu Wa Ta'ala ለምሳሌ ፊት ላይ ያችሁ ፊት እንደዚህ ይመጣል ከዛስ ቢሄድና እዚህ ጋር አጥንት አለ የፊት እስኪ ንኩት አለ አይደለ አጥንት አለ እሱ ድረስ እሱ ሁላ ውሃ መንካት አለበት አይደል እንዴ ይሄን መንካቱን ውሃ መንካቱን የምታረጋግጡት መቼ ነው ከዚህ ትንሽ አለፍ ብላችሁ እዚህ ጋር ስታጥቡት ያያችሁ ነው ታያችኋል ትንሽ ካገጫችሁ ገባ ስትሉ ያብዛ እዚህ ጋር ካቆማችሁ የትኛው ላይ ነካ ይችላል እቺ ላነካ ትችላለች ያያችሁ ነው እዚህ ጋር ላይ ነካ ይችላል ስለዚህ ትንሽ አለፍ እያላችሁ መታጠቡ ግዴታ ነው ትንሽ ምኑን እርግጠኛ በምትሆኑበት ያክል የፊት መጨረሻን የሚጠቁመው አጥንት ውሃ መንካቱን የምታረጋግጡበት
እስክታረጋግጡ ድረስ ገባ ማለት። ለምሳሌ እጃችን እዚህ ድረስ ነው መታጠብ ግዴታ የሆነብን እዚህ ድረስ እቺኛዋን ውሃ መንካቱን የምታረጋግጡት መቼ ነው? ትንሽ እዚህ ጋር ስታጥቡት እዚህ ድረስ ስታጥቡት ቢያንስ የትኛው መንካቱን እርግጠኛ ትሆናላችሁ? ይሄኛውን። ያብዛ እዚህ ጋር ብታቆሙ ምናልባት ይሄ ላይ ነከው ይችላል። ይሄስ ግዴታ ነው ሱና አይደለም። ይሄ ትንሽዬ ማለፍ በምን ያክል ትንሽዬ ማለፍ አላህ ያስገደደኝ ቦታ መታጠቡን እርግጠኛ በመሆንበት ያክል ትንሽ አለፍ ማለትስ ምንድነው? ያ ግዴታ ነው እያልነው ያለነው የትኛውን ነው? ሱናም ካሉት ኢማሙ ሻፊዒ መዝሀብ ሌሎቹ አይሆንም የሚሉት እስከየት መታጠቡ ነው? እስከዚህ አልፎ እግርን እስከ ጉልበት ድረስ ፊትን ደግሞ እዚህ ድረስ አንገትን እንዲገባ ብሎ ይሄ አይደለም። ገብታችኋል? ይሄ ሱና ነው ሱና አይደለም አሁን የጠቀስኩላችሁ። ሌላ ወልሙዋላ የውዱእ ሱናዎች መካከል አከታትሎ ማድረግ። ለምሳሌ ስልክ ስትጠሩ ፊታችሁን ታጥባችሁ ረጅም ሰዓት አውርታችሁ ከዛ ቀጥላችሁ እስከዚህ መታጥባችሁ ከእንደገና ደግሞ ቆይታችሁ ኳስ ተጫውታችሁ መታችሁ ጸጉራችሁን አብሳችሁ እንደዚህ በኢማሙ ሻፊዒ መዝሀብ ሱናውን ተካልፋችኋል ሲባል፣ በኢማሙ አሕመድ መዝሀብ ደግሞ አይ የዚህ ሰውዬ ውዱእ መጀመር ያለበት ሲጀመር ከመጀመሪያው ነው። በእነሱ መዝሀብ ምንድነው ማለት ነው? ማከታተል ምንድነው? ግዴታ ነው። የነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ሐዲሶችም የሚጠቁሙ ማከታተል ግዴታ መሆኑን የሚጠቁሙ ስላሉ በኢማሙ ሻፊዒ ሱና ነው የሚለው። ነገር ግን እናንተ ውዱእ ስታረጉ ሱና ነው ብላችሁ እንዳትይዙ ግዴታ ያደረጉ ስላሉ ጀምራችሁ ሳትጨርሱ ምን አትበሉ፣ አታቋርጡ። መቼ ነው አንድ ሰው አከታተለ የሚባለው? ፊቱን ታጥቦ እጁን እስኪታጠብ ድረስ ፊቱ ምን ማለት የለበትም፣ መድረቅ የለበትም። ከደረቀ ማከታተሉን አልፈጸመም ማለት ነው፣ አጉድሏል። ግልጽ ነው። ፊቱ ሳይደርቅ እጁኛው ቀኝ እጁ ሳይደርቅ ግራ እጁ ሳይደርቅ ጸጉሩ እንትን ሳይል እግሩን ማጠብ ማለት ነው። ግልጽ ነው፣ ግልጽ አይደለም? የዛኔ አከታተለ ይባላል። ካከታተለ በኢማሙ ሻፊዒ የሱና አጅር ያገኛል። በሌሎቹ በአንዳንድ መዝሀቦች ደግሞ ግዴታውን ተወጥተዋል። ወተርኩል ኢስቲዓና እገዛን መተው ፊሶብ ውሃ በማፍሰስ ናፍስልኝ እያልኩክ እንዲህ መታጠብን መተው ሱና ነው። መተው እሱን ማድረግ ሳይሆን መተው። ለምን? ውዱእ ዒባዳ ነው ዒባዳ አይደለም? ዒባዳ ነው። በሌላ ሰው ማስፈሰስ ደግሞ የሆነ የምን ስራ ነው? የአለቃ ከፍ ያለ ሰው ስራ ነው አይደለ? ሰው ዒባዳ ሲሰራ ራሱ በራሱ መፈጸም እንጂ ዝቅር ብሎ መስራት ነው እንጂ ያለበት ቦታው ላይ ባሪያም ሆኖ አለቃም መስሎ መቀጠል የለበትም አሉ። ማለት ለአደብ አደብ አይደለም። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም አንዳንዴ የውዱእ ውሃ ያስፈሰሱበት ጊዜ አለ አይደል እንዴ? አዎ አለ። ለምንድን ነው ያስፈሰሱት? ውዱእ ላይ ውሃን እያስፈሰሱ መታጠብ ሐራም እንዳልሆነ ለመጠቆም ነው እንጂ ነብዩ የፈጸሙት ይወደዳል አሪፍ ነው እያሉ አይደለም ብለው መለሱ ማለት ነው። ስለዚህ ውዱእ የሚያፈስላችሁ ሰዎችን ሳትጠቀሙ በራሳችሁ ማድረግ አለባችሁ፣ መታጠብ አለባችሁ። ያ ሱና ነው። አለማስፈሰሳችሁ ሱና ነው። በራሳችሁ ነው ማድረግ ያለባችሁ፣ እያፈሰሳችሁ መታጠብ ያለባችሁ። ግን አሟችሁ ውሃ ራያችሁ ላይ ማድረግ አቅቷችሁ ከሆነስ የዛኔ የሚያፈስላችሁ ካለ ማስፈሰስ ግዴታችሁ ሊሆን ይችላል። ለምሳሌ የአልጋ ቁራኛ የሆኑ ሰዎች አሉ፣ ታሙ አይደል? ተነስተው ራሳቸውን እንዲያረጉ መታጠብ አይችሉ። ስለዚህ ወይ ልጃቸው ወይ አባት እናት ሊሆን ይችላሉ፣ እጃቸውን እንዲያረጉ ቢያጥቧቸው ወይም እነሱን ያፈሰሱላቸው ቢታጠቡ፣ ካለበለዚያ ውዱእ ማድረግ ካልቻሉ የዛኔ ግዴታ ይሆንባቸዋል አፈሱልኝ ማለት። ግልጽ ነው። طيب ወተርኩ ተንሺፍ ማደራረቅ መተው ቢኺርቃ በጨርቅ ወይም በሌላ ነገር በጨርቅ ማደራረቅ መተው። ለምሳሌ ውዱእ ካረገ በኋላ ማደራረቅ። ለምን? ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ላይ የውዱእ ውሃ ያለውን ደረጃ ሲገልጹ አንድ ሰው ፊቱን ሲታጠብ በፊቱ የሰራው ወንጀል ከመጨረሻው የውሃ ጠብታ ጋር አብሮ ይማራል። በእጁ የሰራው ወንጀል ትናንሽ ወንጀሎች ከእጁ ትጥበት የውዱእ ትጥበት የመጨረሻው ጠብታ ጋር አብሮ ይማራል። ስለዚህ ውሃው ራሱ ምን አለው ማለት ነው? የሚያስገኘው የሆነ ነገር አለ ማለት ነው። ወጣችኋል። ስለዚህ እናኛ ስናደራርቅ የሆነ አራ ያስፈልገኝም ማለት ይመስላል። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም አንዷ ባለቤታቸው ጨርቅ ይዛላቸው ስትመጣ አይ
እኔ አልፈልግም እዛው በራሱ ይድረቅ እንጂ እኔ አላደራርቅም ውዱ ያረኩበት ይሄ በረከት ያለው ስራን የሰራሁበት በዚህ ውሃ ብለው ማለት ነው። ገብታችኋል? ይሄ የውዱ ምንድናቸው? ሱናዎች ናቸው። ታዲያ ይሄ ሰውዬ ውዱ ካለው በኋላ ውዱኡ በምን ይፈርሳል? በምን ይበላሻል? በሻፊዒ መዝሐብ 4 ሲሆኑ ውዱኡን የሚያፈርሱ ነገሮች በአንዳንድ መዝሐቦች 5ኛም የጨመሩ አሉ። ትክክለኛውም 5 ናቸው የሚለው ነው። ኢማሙ ነወዊ ረሂመሁላህ 5ኛ ጨምረዋል። ከሻፊዒ መዝሐብ ትልቅ ዓሊም ናቸው ኢማሙ ነወዊ 5ኛ አው የሚያጠፋለ ሐዲሶችም የሚጠቁሙት 5 ናቸው አሉ ኢማሙ ነወዊ። እስኪ እንያቸው። ወየንቁዱ ልውዱአ ውዱእ ይፈርሳል ያበላሻል 4 አሽያአ ስንት ነገር ያበላሸዋል? 4 ነገሮች ያበላሹታል። ግልጽ ነው። አልአወሉ የመጀመሪያው አልኻሪጁ የወጣ ነገር ሚን አሐድ ሰቢለይን ከሁለቱ መንገዶች መጸዳጃ ሀፍረተ ገላዎች ከሁለቱ ሀፍረተ ገላዎች የሚወጡ ማንኛውም ነገሮች አልቁቡል ከፊት ለፊት ብልትና አዱቡ ወዱቡር እንዲሁም ከኋላ ብልት የሚወጡ ማንኛውም ነገሮች ምን ያጠፋሉ? ውዱ ያጠፋሉ። ማንኛውም ሲባል የተለመዱም ይሁኑ ያልተለመዱም ይሁኑ። የተለመዱ ታውቃቸዋላችሁ እንደ ሽንት የመሳሰሉት አይደለ? ሪሐን ካነ የማይታይ እንደ አየርም ይሁን የሚታይም ቢሆን ያጠፋሉ ማለት ነው። ግልጽ ነው አይደለ? ገብታችኋል? طيب ያልተለመዱ ለምሳሌ አንዱ ታሞ በኩላሊት ወይም የመሳሰሉት ህመም ሲኖር አንዳንዴ ደም ያሸናል። ደም የተለመደ ነው አይደለም። ታዲያ ደም ነው የወጣኝ የተለመደው ሽንት ነው ውዱ አላጠፋም ይላል አይደለም። ማንኛውም ያልተለመደም ነገር ቢወጣ ውዱ ያጠፋል። ግልጽ ነው ግልጽ አይደለም? طيب القبول والدبر ነብዩ ሰለላሁ ዐለይሂ ወሰለም لا تقبل صلاة أحدكم إذا أحدث حتى يتوضأ አንዳችሁ ውዱ እስኪያረግ ድረስ ውዱ ካጠፋ በኋላ ቢሰግድ ሰላቱ አይቆጠርለትም አይቀበለውም አላህ ስላሉ እነዚህ ነገሮች ሲጠየቅ ከዛ ነብዩ አቡ ሁረይራ ሲጠየቅ ምንድነው ውዱ የሚያጠፉ ነገሮች ሲባል የጠቀሰው ሌላውማ በደንብ ያውቁታል ብሎ አየር ብሎ ጠቀሰላቸው። ግልጽ ነው። አየር ስላችሁ አየርም ቢሆን ውዱ ያጠፋል ብሎ ነገራቸው። ስለዚህ ሌሎቹ ማንኛውም ነገሮች ውዱ ያጠፋሉ ከዛ በኩል ከወጡ ማለት ነው። ከሁለቱ በኩል ሁለተኛ ውዱ የሚያጠፋ ነገር الثاني زوال العقل የአይምሮ መወገድ ቢነውሚን በእንቅልፍ አው غيره ወይም ከእንቅልፍ ውጪ በሆኑ ነገሮች ምን ከጠፋ አይምሮአችን ከተወገደ። ምንድነው አቅል ማለት ምን ማለት ነው? አቅል በቋንቋ ትርጓሜው መከልከል ማለት ነው። ልብ በሉልኝ ምን ማለት ነው? መከልከል። ለምን አቅል ተባለ? የሰው ልጅ አይምሮ መልካሙን ከመጥፎ የሚለይበት ነገር። ምክንያቱም አቅል ማለት መጥፎን ከጥሩ መጥፎ ነገር ከመስራት ምን የሚለው ስለሆነ የሚከለክለው ስለሆነ። ስለዚህ ዛሬ ላይ ብዙ ሰዎች አቅል አላቸው ታዲያ ጥሩን ከመጥፎ የማይለዩ ነገሮች የሚሰሩ ከሆነ አቅል አላቸው ግን አቅላቸውን የማይጠቀሙ አለ የሰጣቸውን ትልቁን ሀብታቸውን የማይጠቀሙ ናቸው። طيب ስለዚህ አይምሮ በእንቅልፍ ምክንያት ወይም ደግሞ በእብደት ምክንያት ከተወገደ ወይም በስካር ሊሆን ይችላል ወይም ራሱን በመሳቱ ሊሆን ይችላል ከተወገደ ውዱ ምን ይሆናል? ይበላሻል። የማን ሲቀር? ኢላ ነውመ ሙመኪኒን ኢላ ነውመ የተኛ ሰው እንቅልፍ ሲቀር ሙመኪኒን አመቻችቶ መቃዓደተሁ መቀመጫውን አመቻችቶ ሚነል አርድ ላይ መሬት ላይ አመቻችቶ የተኛ ሰው ሲቀር ማለትም አሁን የተቀመጥኩት አቀማመጥ አያችሁኝ እናንተም የተቀመጣችሁት አቀማመጥ ወንበሩ ላይ መቀመጫችሁ ምን ብሏል? ጥፍ ብሎ ተቀምጧል። ተመቻችታችሁ ተቀምጣችኋል። አሁን እንዲህ ባላችሁበት ብትተኙ በሻፊዒ መዝሐብ እና በሌሎችም በተወሰኑ መዝሐቦች ውዱአችሁ አልጠፋም። ለምን ሲባሉ አይ እንቅልፍ በራሱ እኮ አይደለም ውዱ የሚያጠፋው ሰው ግን ሲተኛ አያቅምና ምናልባት የሚያመልጠው ነገር ሊያመልጠው ይችላል አሉ። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም አልዓይናን ይካኡሰህ አይኖች የመቀመጫ ማሰሪያ ናቸው። إذا نامت العينان استطلق الوكاء አይኖች ሲተኙ ማሰሪያው ይፈታል። ስለዚህ የሚያስርለት ነገር የለም አይኑን አይቆጣጠርለትምና አየር የማውጣት እድሉ ምን ይሆናል?
ሰፊ ይሆናልና በቃ ኦልሞስት 75% ውዱ የማጥፋት እድሉ ሰፊ ስለሆነ ውዱ አጥፍተሃል እንለዋለን አሉ ማለት ነው። ይሄንንም ከሚጠቁሙ የነብዩ ሰለላሁ ዐለይሂ ወሰለም ሰሐቦች ዒሻ ሰላት ነብዩ አቆይቶ ነበር የሚያሰግዷቸው 4 ሰዓት 4 ተኩል እንዳሁኑ 2 ሰዓት አይደለም የሚያሰግዷቸው። የዛኔ ሰሐቦች ነብዩ ከቤት እስኪወጡ ለመስገድ እየጠበቁ እንዲቁጭ ባሉበት እንቅልፍ ወስዷቸው ያንኮራፉ እንዲያቀርቅሩ የተኙ ነበር። ነብዩ ግን ሂዱና ውዱ አድርጉ አይሏቸውም። እነሱም ተነስተው ይሰግዱ ነበር ከነብዩ ጋር ምንም ውዱ ሳያረጉ ተኝተው ተነስተው። ይሄ ደግሞ ተመሻሽቶ የተቀመጠ ሰው ውዱ አያጠፋም የሚልን ያስይዘናል ብለው ተመሻሽቶ የተቀመጠና የተኛ ሰው ችግር የለውም አሉ ማለት ነው። ነገር ግን ተመሻሽተ ተኝተክ ስትነሳ እንዲህ በጎን ተጋድመህ ከሆነ የተነሳኸውስ የዛኔ ውዱ ጠፍቷል። እንደተኛው ከተነሳክ እንደዚህ ሁኜ ተኛው እንዲህ ሁኜ ተነሳው የዛኔ ውዱ አያጠፋም። ሶስተኛው ውዱ የሚያጠፋውንና የተቀራውን ደግሞ ከሚቀጥለው ፕሮግራማችን ጋር አንድ ላይ የምናየው ይሆናል። ክቡራን የአፍሪካ ቲቪ ተመልካቾቻችን እንዲሁ እያየው ልጆቻችሁ እንዲማሩ ስለ ሰላታቸው ስለ ጧሃራቸው ገር በሆነ አገላለጽ እንዲማሩ ኪታባት ይዛችሁ እንዲከታተሉ አደራ እያልኩኝ ያልገባችሁም ጥያቄ ካለ አካባቢ ላይ ያለ አዋቂ ሰው እንዲጠይቁ እየመከርኩኝ የዛሬው ፕሮግራማችን እዚህ ጋር ይጠናቀቃል። ልጆች ያልገባችሁ በዚህኛው ፕሮግራም ካለ ደግሞ በሚቀጥለው ፕሮግራም አንድ ላይ አርጋችሁ ትጠይቁኛላችሁ። ስላልጨረስን ነው የውዱን የሚያፈርሱ ነገሮች። የዛሬው ፕሮግራም እዚህ ጋር ይጠናቀቃል። ወሰላሙ አለይኩም ወራህመቱላሂ